ሰላም በዚህ ስልጠናችን ላይ እንዴት አዲስ አካውንቶችን ሪከርድ ማድረግ እንችላለን እንዲሁም ደግሞ እንዴት ኤዲት እና የማንፈልገውን አካውንት ደግሞ እንዴት ዲሌት ማድረግ እንደምንችል አሳያችኋለሁ ማለት ነው። ድርጅታችን ዩኒቨርሳል ስልጠናና ማማከር አገልግሎት ድርጅት የተለያዩ ስልጠናዎች እንዲሁም ደግሞ ለድርጅቶች የተለያዩ ማማከር አገልግሎቶችን ይሰጥ ይገኛል። ስለዚህ አገልግሎታችን የምትፈልጉ ደንበኞቻችን በስልክ ቁጥር 0911972393 ወይም ደግሞ በ0933884400 በመደወል ቀጥታ የምትፈልጉትን ስልጠና በአካል ወይም ደግሞ በኦንላይን ማግኘት የምትችሉ መሆኑን እንገልጻለን። ስለዚህ ዛሬ ስልጠናችን ሶስቱ ነገሮች ላይ ያተኮረ ይሆናል ማለት ነው። ይህም ማለት እንዴት ሪካርድ ማድረግ እንችላለን፣ እንዴት ኤዲት ማድረግ እንችላለን እንዲሁም ደግሞ የማንፈልገውን አካውንት ከአካውንት ዝርዝሮች ውስጥ እንዴት ዲሌት ማድረግ እንችላለን የሚሉትን ነገሮች እናያለን ማለት ነው። ስለዚህ በተለያየ መንገዶች ናቸው ያሉት። ዛሬ ሶስት ዋና መንገዶችን ነው ማሳያችሁ። የመጀመሪያው ሊስት ውስጥ ከገባን፣ ሊስት ማለት ዝርዝሮች ማለት ነው። ለምሳሌ እዚህ ውስጥ ከገባን በኋላ ቻርት ኦፍ አካውንትስ የሚለውን መንካት እንችላለን። ስለዚህ የአካውንት ዝርዝሮችን የድርጅታችን የአካውንት ዝርዝሮችን በቀጥታ እዚህ ውስጥ ማየት እንችላለን ማለት ነው። ስለዚህ አሁን የከፈትኩት ቻርት ኦፍ አካውንትስ የዚህ ድርጅት ወይም ደግሞ የድርጅታችን የከፈትኩት ድርጅት ቻርት ኦፍ አካውንቶች ናቸው ማለት ነው። እዚህ ጋር የምታዩት በግራ በኩል መጨረሻ ላይ የምታዩት 54 አካውንቶች አሉ እያለኝ ነው። ሌላው ዝርዝሩን ደግሞ እዚህ ጋር የምታዩት ነው። ለምሳሌ በአንድ የሚጀምሩ የአሴት ፓርቶች ናቸው ማለት ነው። በሁለት የሚጀምሩት ደግሞ የሊያቢሊቲ፣ በሶስት ካፒታል፣ 4 ኢንካም፣ 5 ኮስት ኦፍ ጉድስ ሶልድ ኤንድ ፋይናሊ በ6 የሚጀምሩት ደግሞ ኤክስፔንስ መሆናቸውን ያሳየናል። ስለዚህ አካውንት ኮዶች ምናልባት እንደየድርጅቱ የተለያዩ ሊሆኑ ይችላሉ፣ ግን የሚጀምሩበት ቁጥር ወጥ ቢሆን እንደዚሁ በዚሁ መንገድ ቢሆን ይመረጣል። ለምሳሌ በአንድ የሚጀምሩ አሴት ዘሮች ከሆኑ በአንድ ማስጀመር አለብን። የሊያቢሊቲ ከሆነ በሁለት፣ ካፒታል ከሆነ በሶስት፣ ኢንካም ወይም ደግሞ ገቢዎች ከሆኑ ደግሞ በ4 እንዲሁም ኮስት ኦፍ ጉድስ ሶልድ በ5 እና ፋይናሊ በ6 የሚጀምሩት ደግሞ የኤክስፔንስ ታይፖች መሆን አለባቸው። ለምሳሌ እዚህ ጋር የምታዩት ኢንካም ናቸው። እነዚህ ቁጥሮች ደግሞ የሚጀምሩት ኦልሬዲ ከ4 ነው ማለት ነው። በዚህ መንገድ ብንመዘግብ ይመረጣል ማለት ነው። ስለዚህ እንዴት አካውንቶችን ኤዲት ማድረግ እንችላለን፣ እንዴት ሞዲፋይ ማድረግ እንችላለን። ለምሳሌ አካውንት አይዲ ሊሆን ይችላል፣ ዲስክሪፕሽን ሊሆን ይችላል፣ ወይም ደግሞ አካውንት ታይፕ ሊሆን ይችላል። እንዲሁም ደግሞ ዲሌት ማድረግ እንችላለን ወይም ደግሞ አዲስ አካውንቶችን መመዝገብ እንችላለን። ለምሳሌ እዚህ ጋር አዲስ አካውንቶችን መመዝገብ ስፈልግ ቀጥታ የት ጋር መሄድ ትችላላችሁ ማለት ነው። እዚህ ጋር ኒው ሚል አለ። ኦኬ። ስለዚህ ኒው ብለን አዲስ አካውንቶችን ምን ማድረግ እንችላለን፣ መመዝገብ እንችላለን ማለት። ለምሳሌ አንድ ኤግዛምፕል ላሳያችሁ። እዚህ ጋር ኒው የሚለውን ክሊክ ካደረግኩኝ በኋላ ቀጥታ ምን አገኛለሁ ማለት ነው፣ የአዲስ አካውንቶችን የምመዘገብበት ዊንዶው አገኛለሁ ማለት ነው። ላይክ ለምሳሌ እዚህ ጋር አዲስ ነው ለመዘገብ የፈለኩት አካውንት አይዲ ዲስክሪፕሽን አካውንት ታይፕ ይላል። ለምሳሌ እዚህ ጋር አሲዩም መመዝገብ የፈለኩት 111 ይሁን። እሺ፣ በዚህ አካውንት ለምሳሌ ካሽ አት አዋሽ ባንክ ሴቪንግ assume there's a new account that I want to record። ስለዚህ ይህን አካውንት እንዲኖር ፈለኩ። አዲስ አካውንት ነው፣ ከዛ ከዝርዝር ውስጥ የለም። ስለዚህ አዲስ አካውንት መመዝገብ ነው የፈለኩት። ይህን ከመዘገብኩ በኋላ አካውንት ታይፑ ካሽ ነው፣ ስለዚህ መቀየር አያስፈልግም። ምን ማድረግ እችላለሁ? እዚች ጋር ይህን ከመዘገብኩኝ በኋላ ሴቭ ማለት ትችላላችሁ። ኦኬ። ሴቭ ካላችሁት በኋላ ቀጥታ ወደ ዝርዝሩ ስትመለሱ፣ ወደ ዝርዝሩ ከመጣም በኋላ ይህንን አካውንት እዚሁ ዝርዝር ውስጥ እናገኘዋለን ማለት ነው። ለምሳሌ እዚህ ጋር የምታዩት ካሽ አት አዋሽ ባንክ ሴቪንግ የሚለውን አካውንት ቀጥታ እዚህ ውስጥ ማግኘት ትችላላችሁ ማለት ነው። እሺ፣ ስለዚህ ይሄ አዲስ የመዘገብኩት አካውንት ነው። አካውንት አይዲው እዚህ ጋር አለ 111 የሚል ነው ማለት ነው። አካውንት ታይፑ ደግሞ ካሽ ነው ማለት ነው። ስለዚህ የምፈልገውን አካውንት በዚህ መንገድ ምን ማድረግ እችላለሁ፣ መመዝገብ እችላለሁ ማለት። ሌላም ተጨማሪ መመዝገብ የምፈልጋቸው አካውንቶች ካሉ ቀጥታ ቅድም እንደሰራሁት ኒው ብለን መመዝገብ እንችላለን ማለት። ይሄ አንደኛው መንገድ ነው። በጣም ብዙ መንገዶች ስላሉ ነው። ስለዚህ ይሄ መጀመሪያውና አንደኛው አማራጭ ነው ብያችኋለሁ። ሌላው አማራጭ ይሄን ከዘጋን በኋላ የት ጋር መሄድ እንችላለን? ሜንቴን ብለን ቻርት ኦፍ አካውንትስ ሜንቴን ካልን በኋላ ቻርት ኦፍ አካውንትስ ማለት ነው። እዚህ ጋር አሁንም ሁለት መንገዶች ናቸው። የመጀመሪያው እነዚህ አዲስ አካውንቶችን የሚመዘግብበት ዊንዶው ያመጣልኛል። ሁለተኛው አማራጭ ደግሞ እዚህ ጋር ሊስት ሚል አለ።
አሁንም የአካውንቶችን ዝርዝር ማየት እችላለሁ። ኦር አዲስ አካውንቶች መመዝገብ ከፈለኩ ደግሞ ይህን ማርክ ያደረኩትን ቦታ መጠቀም እችላለሁ። አካውንት አይዲ አለ፣ ዲስክሪፕሽን አለ፣ አካውንት ታይፕ አለ። ወይም ደግሞ አዲስ መመዝገብ ከፈለኩ ሌላ ደግሞ አሁንም ኒው የሚለውን መጫን እችላለሁ። በጣም ብዙ መንገድ ነው ያለው። እሺ ስለዚህ ቅድም ሊስት ብዬ መዘገብኩበት መንገድ አለ። አሁን ደግሞ ሜንቴን ቻርት ኦፍ አካውንት ብዬ ያገኘሁት መንገድ አለ። ስለዚህ በዚህም ሁኔታ ውስጥ አዲስ አካውንቶች መመዝገብ ትችላላችሁ። የአካውንቶችን ዝርዝር እዚህ ውስጥ ሊስት ብላችሁ ማየት ትችላላችሁ። ስለዚህ ሴቭ ኤንድ ኒው እያላችሁ ተጨማሪ አካውንቶችን መመዝገብ ትችላላችሁ። ስለዚህ እንዴት አዲስ አካውንቶችን እንዴት መመዝገብ እንደምንችል ሁለተኛው መንገድ አሳይቻችኋለሁ ማለት ነው። ሶስተኛ መንገድ አካውንቶችን መመዝገብ የምንችልበትን መንገድ ነው ያለ። ምክንያቱም አሁን ይሄንን ካንስል አድርገዋለሁ ቢኮዝ ኦልሬዲ በዚህ መንገድ እንዴት አካውንቶች መመዝገብ እንዳለብን አይተናል። ሌላ እዚህ ጋር ባንኪንግ የሚል አለ። በጣም አስፈላጊ ነገር ይሄ በአጭሩ የተለያዩ ስራዎችን የምንሰራበት መንገድ ነው በነገራችን ላይ። ስለዚህ ባንኪንግ የሚለው አለ እዚህ ጋር። ስለዚህ ይህን ባንኪንግ የሚለውን ክሊክ አድርገን ከከፈትን በኋላ እዚህ ውስጥ ባንኪንግ የሚል በጣም ብዙ ስራዎች ናቸው ያሉት በነገራችን ላይ። በአጭር መስራት የምንፈልጋቸው ስራዎች አሉ ይህን በመጫን ማለት ነው። ስለዚህ ባንኪንግ የሚለውን ክሊክ እናደርጋለን። አሁን እያየን ያለ ነው አዲስ ቻርት ኦፍ አካውንት ወይም ደግሞ አዲስ አካውንቶችን እንዴት መመዝገብ እንችላለን። ሊስት ብለን የመዘገብነውን አሳይቻችኋለሁ። ሜንቴን ብለን ቻርት ኦፍ አካውንት ብለን መመዝገብ እንደምንችል አሳይቻችኋለሁ። አሁን ደግሞ ባንኪንግ ውስጥ ገብተን እንዴት መመዝገብ እንችላለን። ባንኪንግ እዚህ ጋር እነዚህ ነገሮችን እናገኛለን። ስለዚህ እነዚህን ቀጥታ የት ውስጥ ነው የምናገኘው? ባንኪንግ የሚለውን ክሊክ አድርገን ማለት ነው። ኦኬ ከዚህ ውስጥ ምንድነው የምፈልገው? ቻርት ኦፍ አካውንትስ ስለሆነ እዚች ጋር ቻርት ኦፍ አካውንትስ የሚል ነገር አለ። መጨረሻ በቀኝ በኩል ቻርት ኦፍ አካውንትስ የሚለውን እናያለን ማለት ነው። ይህን ቻርት ኦፍ አካውንትስ የሚለውን ክሊክ አድርገን ስናደርግ ሶስት ነገሮችን እናገኛለን። ለምሳሌ የመጀመሪያው ኒው አካውንትስ፣ አዲስ አካውንት መመዝገብ ትፈልጋለሁ እያለኝ ነው። አዲስ አካውንቶችን መመዝገብ ከፈለግኩኝ ኒው አካውንት ብዬ መክፈት እችላለሁ። ሁለተኛው መንገድ ደግሞ ቪው ኤንድ ኤዲት አካውንትስ። ስለዚህ አሁን የፈለግኩት ኒው አካውንት ስለሆነ ቀጥታ ኒው አካውንት እለዋለሁ ማለት ነው። ሴም ዊንዶ ቅድም እንዳየ ነው እሱን ነው አሁንም እዚህ ጋር ማገኘው ማለት ነው። የፈለግኩት አካውንት አለ። ኦኬ እዚህ ጋር የፈለግኩትን አካውንት ለምሳሌ ካሽ አት ንብ ባንክ ሊሆን ይችላል። ንብ ባንክ ኦኬ። ስለዚህ ካሽ አት ንብ ባንክ አይዲ 11112 እሺ። ዲስክሪፕሽን ደግሞ ካሽ አት ንብ ባንክ። ንብ ባንክ ታይፑ ምንድነው? ካሽ ስለሆነ ይሄን መቀየር አያስፈልግም። ስለዚህ እዚህ ጋር ሴቭ አልኩት። አካውንት ዝርዝር ውስጥ አሁን ማግኘት ይችላለሁ። ሊስት አልኩት። ስለዚህ ካሽ አት ንብ ባንክ ያልኩትን አካውንት አሁን ቀጥታ እዛ ዝርዝር ውስጥ ገብቼ በቀላሉ ማግኘት ይችላለሁ ማለት ነው። አሁን ከዚህ ዝርዝር ውስጥ ማግኘት እንችላለን። እዚህ ጋር 1112 ነው የሚለው፣ እዚህ ጋር ካሽ አት ንብ ባንክ ይላል። ስለዚህ በትክክል ይህን አካውንት መመዝገብ ችያለሁ ማለት ነው። በጣም አሪፍ። ስለዚህ አሁን ያየነው እንዴት መመዝገብ እንችላለን፣ አዲስ አካውንቶችን እንዴት መመዝገብ እንችላለን የሚለውን አየን ማለት ነው። በሁለተኛ ደረጃ አካውንቶችን እንዴት ኤዲት ማድረግ እንችላለን። አሁንም ለምሳሌ ሊስት ብለን የቻርት ኦፍ አካውንትስ ካልን በኋላ የአካውንቶችን ዝርዝር እናገኛለን። እዚህ ውስጥ ምናልባት በስተት የመዘገብነው አካውንት ሊኖር ይችላል። ኦኬ ወይም ደግሞ ታይፑን ተሳስተን መዝግበን ሊሆን ይችላል። ለምሳሌ የትኛውን ክሊክ ላድርግ? አስዩም እዚህ ጋር ካሽ ኦን ሃንድ የሚለውን ዳብል ክሊክ በማድረግ መክፈት። ስለዚህ መክፈት የምንችለው ዳብል ክሊክ በማድረግ ነው ማለት ነው። ዳብል ክሊክ አድርጌ ከፈትኩኝ። ከከፈትኩ በኋላ መቀየር የምፈልገው ነገር ምንድን ነው? ኦኬ እዚህ ጋር ለምሳሌ ከዚህ ውስጥ ኤዲት ማድረግ ስለሆነ የትኛው ነው? ለምሳሌ 10:1:4 ሚል ለምሳሌ ወይም ደግሞ 10:1:4 ይሄንን አይዲውን ነው የቀየርኩት። እዚህ ጋር ቼንጅ አይዲ ትችላላችሁ፣ ወይም ደግሞ ይሄን ከቀየራችሁ በኋላ ሴቭ ማድረግ ማለት ነው። ስለዚህ 10:14 በሚል ነው ይሄን አካውንት የቀየርኩት ማለት ነው። ሌላውን ስለዚህ የቀየርኩት እዚህ ጋር ምንድነው ኤዲት ያደረኩት አካውንት አይዲውን ብቻ ነው። ስለዚህ 10:14 ሚል አካውንት ከዝርዝር ውስጥ እፈልጋለሁ። የስ ስለዚህ 10:14 የሚለው አሁን ያስተካከልኩት እዚህ ጋር። ስለዚህ ካሽ ኦን ሃንድ ከዚህ በኋላ በምን አይዲ ነው ማገኘው ማለት ነው? በ10:14 በሚል ኤዲት አድርጌዋለሁ ማለት ነው። ኦኬ ስለዚህ ይሄ ሁለተኛው መንገድ አካውንቶችን እንዴት ኤዲት ማድረግ እንደምንችል ያየንበት ነው ማለት ነው። ሁለተኛ እንዴት ድሌት ማድረግ እንችላለን።
አሁንም ሊስት ብለን ቻርት ኦፍ አካውንትስ ካልን በኋላ አካውንቶችን ዝርዝር ካየን በኋላ እዛ ለእኛ ድርጅት የማይሆኑ ወይም ደግሞ አስፈላጊ ያልሆኑ አካውንቶችን በቀጥታ ዲሌት ማድረግ እንችላለን ማለት ነው። ሌትስ ዲሌት ዋን አካውንት ሄር። ለምሳሌ ይሄን ድርጅት ይሄን አካውንት አልፈልገው። ለምሳሌ 2340 የሚለውን አካውንት ዲሌት ማድረግ ፈለኩ። ስለዚህ ዳብል ክሊክ አድርገን እንከፍታለን። ዳብል ክሊክ አድርገን ነው መክፈት የምንችለው። ራይት ክሊክ ምናምን እንደበዛ መንገድ መክፈት አንችልም። ስለዚህ ዳብል ክሊክ አድርገን ከፈትን። ይሄ 2340 ነው የሚለው። ስለዚህ ፉት ፔየብል ነው የሚለው አዘር ከረንት ላያቢሊቲ። ይህን አካውንት ለእኔ ድርጅት አልፈልገውም። ዲሌት ማድረግ ፈለጉ። ስለዚህ እዚህ ጋር መጀመሪያ ላይ ምን ሚላለ? ይሄ በኤክስ ምልክት የምታገኙት አካውንቶችን ዲሌት ለማድረግ የምንጠቀምበት ነው። ሉክ መጀመሪያ ዩት 2340 ነው የሚለው። ይህን ዲሌት ካደረግን በኋላ እናገኘውም። ስለዚህ ይህንን ቀጥታ የምናደርጋለን ዲሌት ማድረግ እንችላለን ማለት ነው። ኦኬ የስ አር ዩ ሹር ዩ ዋንት ቱ ዲሌት ዲስ አካውንት ይለናል። ስለዚህ እርግጠኛ ከሆንን ዲሌት ብየዋለሁ። አር ዩ ሹር ዩ ዋንት ቱ ዲሌት ዲስ አካውንት ወይም ዲስ ሪከርድ እያለኝ ነው። እርግጠኛ ከሆንኩኝ ምን ማለት ትችላለሁ ማለት ነው። የስ ካልኩት ቀጥታ ይህንን አካውንት ከዝርዝሩ ውስጥ ወይም ደግሞ ከሊስት ውስጥ ዲሌት ያደርገዋል ማለት ነው። አሁን ተመልሰን ማየት እንችላለን። ሎክ ይህን አካውንት ምን እያደረገው ነው? ስለዚህ አሁን በዝርዝሩ ውስጥ ስንፈልግ ማንም የለም። 2340 የሚል አካውንት እዚህ ውስጥ የለም። ኦልሬዲ ምን አድርጎታል ማለት ነው? ዲሌት አድርገናል ማለት ነው። ስለዚህ በዚህ ስልጠና ላይ 3 ዋና ዋና ነገሮችን አይተናል። አንደኛው አዲስ አካውንቶችን እንዴት መመዝገብ እንደምንችል ኒው ብለን ምን ማድረግ እንችላለን? አይዲ መስጠት እንችላለን። ዲስክሪፕሽኑን መሙላት እንችላለን። የአካውንቱን ዲስክሪፕሽን ማለት ነው። ሶስተኛ ደግሞ ታይፑ ምንድን ነው? እዚህ ጋር በጣም ጥንቃቄ ማድረግ ያለብን ነገር በነገራችን ላይ ታይፑን በጣም ጥንቃቄ ማድረግ አለብን። ለምሳሌ ካሽ መሆን ያለበትን አካውንት ፔየብል ብንለው ቀጥታ በክሬዲት ሳይድ ነው ባላንሱን መመዝገብ የምንችለው ማለት ነው። ስለዚህ በትክክል መመዝገብ አለብን፣ በጥንቃቄ መመዝገብ አለብን ማለት አካውንት ታይፑን። ዲስክሪፕሽኑን ለምሳሌ በአንድ መጀመር ያለበትን በሁለት ብናደርገው ምን ችግር ይኖረዋል? ምክንያቱም ዝርዝር ውስጥ ነው የማናገኘው። በአንድ የአሴት ዝርዝር ውስጥ ቀጥታ በሁለት የሊያቢሊቲ ዝርዝር ስለሆነ ይህን አካውንት ቀጥታ የት ውስጥ ይመድበዋል ማለት ነው? በሊያቢሊቲ ምድብ ውስጥ እናገኘዋለን። ከዛ ውጭ ግን የባላንስ ችግር አይኖረውም። እሺ ዲስክሪፕሽን ኤኒታይም አጌን ዩ ካን አሜንድ ዲስክሪፕሽን ኦፍ ዘ አካውንት። የአካውንቱን ዲስክሪፕሽን በማንኛውም ጊዜ ተመልሰን መተን ማስተካከል እንችላለን። እሺ ሌላ ሶስተኛ መንገድ ምንድነው ያየነው? ዲሌት ማድረግ እንዴት እንችላለን? እሺ ዲሌት ማድረግ በማንኛውም ጊዜ የማንፈልገውን አካውንት ዲሌት ማድረግ እንችላለን። ኦኬ ስለዚህ አዲስ አካውንቶችን መመዝገብ፣ ዲሌት ማድረግ ወይም ደግሞ አካውንቶችን ኤዲት ማድረግ በሚል አይተናል ማለት ነው። ሌላው እዚች ጋር የምታዩት በዚህ በግራ በኩል እነዚህ ቀስቶች አሉ። ኦኬ እነዚህ ኔክስት እያለን ኔክስት ኤንድ ፕሪቪየስ እያለን ወይም ደግሞ ባክ እያለን ባክ ኤንድ ፍሮንት ኔክስት ኤንድ ባክ እያለን ምን ማድረግ እንችላለን ማለት ነው። አካውንቶችን ዝርዝሮችን ማየት እንችላለን የምንፈልገው። ለምሳሌ አስዩም እዚህ ጋር የመጀመሪያውን አካውንት ላድርግ። ለምሳሌ ካሽ ኦን ሃንድ ክሊክ ባድረገው ለምንድነው ይሄ ፓሲቭ የሆነው? የመጀመሪያው ፓሲቭ ለምን ሆነ? yes because የመጀመሪያ አካውንት ስለሆነ ከዚህ በፊት ሌላ አካውንት የለም ማለት ነው። ኦኬ ስለዚህ ምንድነው ልናደርግ የምንችለው? ኔክስት በማለት ኔክስት ቀጣይ የሆኑ አካውንቶችን ብቻ ነው ማየት የምንችለው ማለት ነው። ስለዚህ አሁን ለምሳሌ ኔክስት ብትሉት አሁን 1110 ነው። ኔክስት ብንለው እቺን ክሊክ ብናደርግ yes 1011 ሌላ ከዚህ ቀጥሎ ያለውን አካውንት ማየት እንችላለን ማለት ነው። ኔክስት እያለን ከዚህ ደግሞ መመለስ በፈልግ ባክ እያልኩ ማየት ትችላላችሁ። or you can see the list of your accounts here። እዚህ ጋር ይሄንን ቀስት ክሊክ በማድረግ ሁሉንም የአካውንት ዝርዝሮችን ማግኘት ትችላላችሁ። ለምሳሌ let us look the one account ለምሳሌ assume here እዚህ ጋር ምን አለ? የምፈልጋቸው አካውንቶች አሉ እዚህ ጋር። okay so that you can choose an account that you want to open ማለት ነው። ኦኬ ስለዚህ እዚህ ጋር የምትፈልጉትን አካውንት ምን በማድረግ ትችላላችሁ? በመምረጥ መክፈት ትችላላችሁ ማለት ነው። thank you so much። ስለዚህ ስልጠናዎችን ስትፈልጉ በጠቀስኩላችሁ ስልክ ቁጥር በመደወል ማንኛውም ስልጠና በአካል ወይም ደግሞ በኦንላይን ማግኘት የምትችሉ መሆኑን በደስታ እገልጻለሁ ማለት ነው። thank you so much። እናመሰግናለን።